ዘመናትን ያስቆጠረው የዲምቱ ከተማ የንጹህ መጠጥ ውሃ እጦት ዛሬ ላይም ህብረተሰቡን ለከፋ ችግር እየዳረገ ነው እንጂ መፍትሄ አልተበጀለትም አሉ የከተማዋ ነዋሪዎች። የአካባቢው ነዋሪዎች አማራጭ በማጣት በሰው ጤና ላይ ከፍተኛ ጉዳት የሚያደርስ ውሃ ለመጠጣት መገደዳቸውን አክለዋል። ከንጹህ መጠጥ ውሃ ጋር ተያይዘው ከህብረተሰቡ የሚነሱ ቅሬታዎችን ለመፍታት በተደጋጋሚ ጥናት ቢደረግም ውጤት አለመገኘቱን የገለጹት የዲምቱ ከተማ ከንቲባ አቶ አሻግሬ ዮሐንስ ችግሩ ከከተማ አስተዳደሩ አቅም በላይ ነው ብለዋል። ባልደረባችን አማኑኤል ጃጊሶ ወደ ዲምቱ ከተማ በማቅናት ያዘጋጀውን ጥንቅር ውብሸት ጳውሎስ እንደሚከተለው ያቀርበዋል። ዘመናትን የተሻገረው የዲምቱ ከተማ የንጹህ መጠጥ ውሃ ችግር እንዲቀረፍ የአካባቢው ዜጎች በየጊዜው የተፈራረቁ የመንግስት አመራሮችን ደጅ አንኳኩተዋል። የተለያዩ ሚዲያዎችም በተደጋጋሚ ዘገባዎችም ችግራቸውን ዳሰዋል። ነገር ግን እስካሁን ድረስ ምላሽ ባለመገኘቱ ምክንያት የአካባቢው ህብረተሰብ በውሃ ችግር ለማህበራዊ ኢኮኖሚያዊና ለጤና ችግሮችም እየተዳረገ ነው። ዛሬም ብሶታቸውን ለመናገር ያልተሰላቹ የከተማዋ ነዋሪዎች አሁንም የሰውን ልጅ ለከፋ የጤና ችግር ሊዳርግ የሚችል ውሃ ከመጠጣት ይልቅ ሌላ አማራጭ አላገኘንም ባይ ናቸው። ሰው ልጅ በአሁኑ ሰዓት ከብት ማይጠጣ ውሃ እየጠጣ ነው አሉ። የብላቴ ወንዝ ወራጅ ውሃ። ይሄ ከብት ማለት የብላቴ ወራጅ ውሃ ምን ያመጣ ነው? ለተለያዩ ለውሃ ወለድ ችግሮች እያጋለጠ ህብረተሰቡ ሌላ ችግር ውስጥ እየገባ ነው። እንዳው ይግባኝ ለእግዚአብሔር እንላለንና በእግዚአብሔርም ስም አደራ እንላለን። አካባቢው ቆላማ ከመሆኑ አኳያ ከዛ ጋር በተያያዘ ደግሞ ንጹህ ውሃ ካለማግኘትም አኳያ በጣም ሰው ያለ ጊዜ የሚያረጅበት ሁኔታ አለ። በዛ ላይ ደግሞ የተለያየ በሽታ የመጋለጥ አይነት ችግሮች አሉና ብዙ ሰዎች እየጠየቁ የሞቱት አሉ። አሁንም ይሄ ውሃ ጥያቄ የሆነው መልስ አግኝቶ ውሃ እኛ በበራቻችን ላይ አቁመን ጠልተን እንሞትኑ ብሎት በተስፋ እየጠበቁት ሰዎችም አሉ። ከ15 ዓመት በኋላ ያለው ወጣት ሁላ ጉልበቱ የተያዘ ነው፣ እጁ የተያዘ ነው፣ ዳገት መውጣት አይችልም፣ የጎበጠ ነው። ሰው እግሩ ከእግሩ ጋር እንደተያይዞ ያለ ነው። ይህ ችግር ምንድነው ሲባል የውሃ ነው። የዲምቱ ከተማ በንግድ እንቅስቃሴ የምትታወቅ ምቹ መልክዓ ምድርም ያለባት ብትሆንም ረጅም ዓመታትን ያስቆጠረው የንጹህ መጠጥ ውሃ ችግር የግል ኢንቨስተሮችና ሌሎች አገልግሎት ሰጪ ተቋማትም ወደ ከተማይቱ እንዳይገቡ ማነቆ ሆኗል። ብዙዎቹ እዚህ አካባቢ ቤት ገንብቶ ኑሯቸውን አሻሽሎ አድጎ ተለውጦ መኖር ሲችሉ አካባቢውን እየቀየሩ በፍልሰት ወደ ከተማ የወጡበት ቦታ እየቀየሩበት ከዚህ ከውሃ ችግር የተነሳ አካባቢው ራሱ ለአካባቢው ማደግና ለአካባቢው ልማት ማነቀው ሆኖ ትንሽ ያደጉ ሰዎች ለውጥ ያገኙ ሰዎች እዚህ አካባቢ ለመኖር የማይፈልጉበት ትልቁ አንዱ እና ትልቁ ችግር የውሃ ችግር። ለሰው ልጅ የመጀመሪያ መስፈርት ውሃ ነው። ስለዚህ ከተማው እንኳን ይሄን ለመኖር አዲስ ሰው መጥቶ የሚጠጣ ውሃ አለ የለም፣ አይ የሚጠጣ ውሃ ከሌለ ምን መኖር አለ ብለው አዲስ ሰው ከውጭ እንዳይገባ ሁሉ ታግደን ያለ ነው። ይህ ሁሉ ችግር ደግሞ የውሃ ነው። በአካባቢው የተለመደው የመጠጥ ውሃ በሰው ጤና ላይ የሚያስከትለው ጉዳት እንደነበረ ሆኖ ረጅም ርቀቶችን ተጓጉዞ በተሽከርካሪ የሚመጣው አንድ ጀሪካን ውሃ ደግሞ እስከ 80 ብር እየተሸጠ ነው። ይህም የነዋሪዎችን ኢኮኖሚ እያናጋ ስለመሆኑም ተጠቁሟል። አንድ ጀሪካን ድሮ 10 ብር ይገዛ ከነጋዴ ሲገዛ የነበረው ነዳጅ ተጨምሮ የተጨመረ አንድ ጀሪካን 80 ብር እየገዛ ነው ማለት ነው። ከሌላ ቦታ የመጣ ነው የሚመጣው ውሃ ደግሞ እስከ 70 ብር እስከ 80 ብር እየገባ ያለው ውሃ ደግሞ እኛን አይጠቅምም። ባለሀብቶች ያው ብር ያሉት ውሃ ገዝቶ ይጠቀማሉ። እኛ ደግሞ መግዛትም እንደው አንችልም። ድሆች እንደዛ ሆኖ ነው የሚኖሩት። የብላቴ ውሃ እየተጠቀሙ ነው ያሉት። ህብረተሰቡንም ቤተሰብንም ውሃ ከወላይታ ሶዶም አንዳንዴ ከሐዋሳም ከሌላ ክልሎች ዞረን አምጥተን ለህብረተሰቡ በተመጣጣኝ ዋጋ አንዳንዴ ነዳጅም የመጨመር ሁኔታ አለ። ያንንም ጭማሬ በሰው እያደረገን ውሃ እኛ በመናመጣው እንትን ነው ሰው ንጹህ ውሃ የሚያገኘው። ከዛ ውጪ እዚህ ሀገር ያለው ውሃ ሁሉ የተበከለ ነው። የግል ባለሀብቶች በከተማዋ ኢንቨስት እንዳያደርጉና የንግድ እንቅስቃሴም እንዲቀዛቀዝ ምክንያት ለሆነው የንጹህ መጠጥ ውሃ ችግር መፍትሄው ምን ይሁን? የዲምቱ ከተማ ከንቲባ አቶ አሻግሬ ዮሐንስስ ምን አሉ?
ንጹህ ውሃ መጠጥ አቅርቦት ሲኖር ነው ሰው ትልቅ ነገር ኢንቨስት አድርጎ ያንን ኢንቨስት ደግሞ ወደ ቢዝነስ ለመቀየር ሰው መጥቶ ለማረፍ፣ ለመብላት፣ ለመጠጣት፣ ለመዝናት፣ ለማደር ምን ያስፈልጋል? ውሃ ያስፈልጋል። ስለዚህ ከውሃ ጋር ተያይዞ ያለ ነገር ለከተማዋ እድገት፣ ለኢንቨስትመንት፣ ለቱሪዝም ፍሰት ሰው በነፃነት ወጥቶ አድሮ ተዝናንቶ ለመሄድ ከፍተኛ ጉድለት ስለሆነ የሚመለከተው አካል ልዩ ትኩረት ተሰጥቶ ቢሰራ። የዲምቱ ከተማ የንጹህ መጠጥ ውሃ ችግር ለመቅረፍ በተደጋጋሚ የተለያዩ ጥናቶች ቢደረጉም ህብረተሰቡን ከችግር የሚያላቅቅ መፍትሄ እስካሁን አለመገኘቱን የገለጹት ከንቲባው በቀጣይም ከዞን እስከ ፌዴራል ተቋማት የጋራ ጥረት ሊታከል እንደሚገባም ነው ያሳሰቡት። ከዚህ ንጹህ መጠጥ ውሃ ጋር ተያይዞ ባለው ነገር ላይ ጥናት ተደርጎ በሂደት ላይ ያሉ ሰፊ ነገሮች አሉ። ስለዚህ እነዛን ችግሮች ከተማ አስተዳደር መቼም ያው በከተማ አስተዳደር የሚፈታ ችግር አይደለም። ኢቭን በከተማ አስተዳደር ይቀን በዞንም የሚፈታ ችግሩ ትንሽ ሰፋ ያለ ችግርና በዚህ አካባቢ ላይ የንጹህ መጠጥ ውሃ አቅርቦት ካለመኖሩ የተነሳ ኢቭን ውሃ ቢገኝም ረቅ ካለ ቦታ በሰፊ ፕሮጀክት ተሰርቶ የሚመጣ ችግር ስለሆነ አሁንም የዞን መንግስት፣ የዞን ውሃና ማዕድን መምሪያ፣ የዞን ዋና አስተዳደር፣ የክልል ውሃና ማዕድን ቢሮ እስከ ክልል ዋና ርዕሰ መስተዳድር ድረስ በዚህ ጉዳይ ላይ ልዩ ትኩረት ተሰጥተው የሚሰራ ከሆነ ያው የህዝቡን ጥያቄ በቅርብ ጊዜ መመለስ ይቻላል የሚል ነው እምነቱ ያለን። ረጅም ዓመታትን ያስቆጠረው የዲምቱ ከተማ የንጹህ መጠጥ ውሃ ችግር እልባት እስኪያገኝ ድረስ እኛም በተደጋጋሚ ዘገባዎች ጉዳዩን የምንዳስስ ይሆናል። በአሜሪካ ሀገር የሚኖሩ የወላይታ ተወላጆችና ወዳጆችን በማስተባበር በአካባቢው የልማት ስራዎች ላይ የሚያሳትፍ ወላይታ ኤንድ አሊያንስ የተሰኘ ማህበር በዴንቨር መቋቋሙ ተገለጸ። ማህበሩ የወላይታ ሶዶ ከተማን ከአሜሪካዋ ዴንቨር አውሮራ ከተማ ጋር እህትማማችነት በማጠናከር የድጋፍ ትስስር ለመፍጠር እንደሚሰራም ተመላክቷል። በማህበሩ ራዕይና እቅድ ዙሪያ የማህበሩ መስራች አባል ከሆኑት ከአቶ መንግስቱ ለማ ጋር ባልደረባችን እድገት እስራኤል ቆይታ አድርጎ ተከታዩን ዝርዝር አዘጋጅቷል። በሶስት ባለራዕዮች በአሜሪካን ሀገር ደንቨር ኮሎራዶ ነዋሪ በሆኑ የወላይታ ተወላጆች ማህበረሰብ ድጋፍን፣ ባህል ማስተዋወቅን እንዲሁም ትምህርት ላይ ትኩረት አድርጎ የተቋቋመ ማህበር ነው ወላይታ ኤንድ አሊያንስ ማህበር። ከማህበሩ መስራቾች አንዱ የሆኑት አቶ መንግስቱ ለማ ከጣቢያችን ጋር በነበራቸው ቆይታ ዓላማውን እንዲህ ገልጸዋል። የማህበሩ በእንግሊዝኛ ወላይታ ኤንድ አሊያንስ አሶሲዬሽን ይባላል፣ ወይ ደግሞ በወላይትኛ ወልቃ ጌትስ ምንድነው በአማርኛ ሰፋ ስናደርገው የወላይታና ወላይታ ተወላጆች እንደዚሁም ደጋፊዎች የአንድነት ማህበር ነው። ዓላማው ደግሞ የወላይታ እዚህ ያለውን የወላይታን የትምህርትና የባህል እድገቶችን ያለውን ነባራዊ ሁኔታ በውጭው ዓለም በተለይ እኛ በምንኖርበት በኮሎራዶ ደንቨር ግዛት ላይ ለማስተዋወቅና እህትማማቾች ከተማዎች እንዲሆኑ አውሮራንም ደንቨር አውሮራ ንዑስ ከተማ ነው። ደንቨር ደግሞ የግዛቱ ዋና ከተማ ነው እና እንደዚህ ሆኖ አንድነት የሚኖርባቸው ሁኔታ ካሉ ወደፊት የኛን ባህል፣ የኛን የትምህርት ሁኔታ፣ የኛን አስተዳደግ፣ ተፈጥሮን፣ ተራራውን፣ ወንዙን፣ ሸንተረሩን በውጭ ዓለም ለማስተዋወቅ ነው። ከዚያ ጋር ደግሞ በተያያዘ በእኛ አካባቢ ከዚህ ከህብረተሰቡ ክራውድ ከመሆኑ የተነሳ ብዙ ልጆች ከትምህርት ውጭ ናቸው። ጎዳና ላይ ብዙ ተማሪ አለ። በዚሁ አጋጣሚ በኋላ ወይ ታነሱ ይሆናልና ከወልማ ጋራ ወደ 28 ልጆችን ከመንገድ ላይ አንስተን ከዚህ ካራማራ አካባቢ በንዘን ከሚያጨሱበት አንስተን አሁን እየረዳናቸው ነው የዛሬ 2-3 ዓመት ጀምሮ እና እንደዚህ ያሉ ነገሮች ፕሮሞት አድርገን ለማስተዋወቅና የሚረዳ በጎ ድርጅትም ካለ ከነሱ ጋር ለማስተዋወቅ እነዚህን ልጆችንም ለመርዳት እንድንችል ባህልንም እንደገና ደግሞ የትምህርት ሂደትንም በመላው አሜሪካ ወይ በመላው ኮሎራዶ ለማስተዋወቅ ነው ዋና ዓላማችን ነው። ማህበሩ ከአባላት ምዝገባ ጀምሮ በአጭርና ረጅም ጊዜ እቅድ አዘጋጅቶ እየተንቀሳቀሰ እንደሚገኝ ነው አቶ መንግስቱ የገለጹት። ከዚህ በኋላ ያለው ሂደት የአባልነት ምዝገባ በፈቃደኝነት ነው፣ ግዴታ ምናምን የሌለበት ስለሆነ
የአባልነት ምዝገባ እንቀጥላለን። ይህንን እያደረግን ሎንግ ተርማችን ቅድም እግዚአብሔር ከረዳን እዚህ አካባቢ ያለውን ህብረተሰብ ለመርዳት እንግዲህ በውጭው ዓለም አላማውን የሚደግፉ ሰዎች የምናቀርባቸውን ከናንተም ከኛም የምላከውን በቂ መረጃ ዌብሳይት ላይም አይተው በአካልም ደግሞ ከኛ ጋራ በኢሜይልም ተገናኝቶ ሊረዱ የሚችሉ ድርጅቶች ካሉ ትንሽ ነገር የሚረዱ ከሆነ እነዚህን ልጆች ጎዳና ላይ ያሉትንም ልጆች ለመርዳት ከዛም ያለፈ ትልቅ ነገር ካለ ወደፊት ውሃ የሌለበት ጋር ትምህርት ቤት የሌለበት ጋር ጤና ጣቢያ የሌለበት አሁን ጅማሬው ትንሽ ቢሆንም ማን ያውቃል ነገ ሊሆን ያለውን እንደገና በጎ የሚያደርጉ ሰዎች ያንን በእኛ ሀገር ሁሉም ያይና ለዚህ ድርጅት ይሄን ነገር ማድረግ አለብኝ እንዲህ ከሆነ ብሎ የሚሉበት ሁኔታ አለ። ስለዚህ እናንተም ፊድ የምታደርጉት ነገር ለነሱ አቅርበን ከኛም ዘንድ ያለውን ተጨማሪ ነገር ፕሮሞት አድርገን ድጋፍ የሚገኝበትም ሁኔታ ማድረግ ማህበሩ የያዘው ራዕይ ተሳክቶ የወላይታን ልማት ለማገዝ የሚያስችል ሁኔታዎችን የማመቻቸት ድጋፍ ከአካባቢው አስተዳደሮችና ህብረተሰብ እንደሚጠበቅ ነው አቶ መንግስቱ ያብራሩት። አካባቢ ካሉት ከመንግስታዊ አካላት የሚጠበቀው አንደኛ ይህን አይዲያ ፕሮሞት አድርገው እንዲደግፉን እንፈልጋለን። ሁለተኛ ደግሞ በዌብሳይታችን ገብተው ሰፖርቲቭ የሆነ ሀሳብ እንዲያስቀምጡ ያሉንም ችግሮች ካሉ ለዚህ ለቦርዱ እዛ ለተቋቋመው ቦርድ ኢንፎርሜሽን ማቅረብ እዛም ደግሞ እየተሰራ ያለውን ስራ ምን አይነት ጠንካራ ጎን እንዳለ ደካማ ጎን እንዳለ ገምግሞ የተሻለ ነገር ማድረግ የምንችልበት ጥረት እንዲያደርጉ ነው የምንፈልገው። ስለዚህ ይሄ ነን ፕሮፊት ስለሆነ ምንድነው ኤንጂኦ ነው የሚባለው እዚህ አካባቢ። ስለዚህ አትራፊ የሆነ ድርጅት አይደለም፣ የስራ መስክ አይደለም። ስለዚህ ከተገኘ ሰውም ከተባበረ ትንሽ ለውጥ በአካባቢያችን ላይ እናምጣ የሚል ስለሆነ ያው የአካባቢ መንግስታዊ ድርጅቶችን በብዙ ችግሮች ለራሳቸው የሚያልፉ ስለሆነ ይህንን ሀሳብ እነሱም ከአቅማቸው በላይ በሆነ ችግር ውስጥ እያለፉ ስላሉ እነሱም ይህንን የሚረዳ ድርጅት ቢያገኙ ደስታቸውን አይችሉም። ማህበሩ የወላይታ ሶዶ ከተማን ከደንቨር አውሮራ ከተማ ጋር እህትማማችነት በማጠናከር የድጋፍ ትስስር ለመፍጠር እንደሚሰራም ተመላክቷል።